የአሁኗ ቱርክ የቅዱሳን መናኸሪያ በነበረች ጊዜ ከደጋግ ቅዱሳን ቤተሰቦች ተወልዶ ክርስትናን ከወንጌላዊ ቅዱስ ዮሐንስ የተማረ እና እንደ መምህሩ ቅዱስ ዮሐንስ ፍጹም ክርስቲያን የነበረ በመጨረሻ በሰማዕትነት ክርስትናውን ያጠመ ጻድቅ አባት። በዚህ ታሪክ ውስጥ በፈተና መጽናትን፣ በእውቀት መመላለስንና በንጽህና መኖርን በቅዱስና ሰማዕት ፖሊካርፐስ ሕይወት ውስጥ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ቅዱስ ፖሊካርፐስ የተወለደው ከክርስቲያን ቤተሰቦች በ70 ዓመተ ምህረት በጥንታዊቷ ሰምርኔስ ከተማ ወይም በአሁኗ እዝሚር በምትባለው የቱርክ ከተማ ነው። ቅዱሱ ቤተሰቦቹን በልጅነቱ ስላጣ ካሊቶስ የተባለች ደግ ክርስቲያን አሳድገዋለች። ከእርሷም በኋላ የሰምርኔስ ከተማ ጳጳስ የነበረው ቡኩሎስ ወስዶ ትምህርት ሃይማኖትን በሚገባ እያስተማረ አሳድጎታል። ይሄ ቅዱስ ቡኩሎስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ስለነበር ቅዱስ ፖሊካርፐስ ዮሐንስ ወንጌላዊን እና ሌሎችንም ሐዋርያት የማግኘት ዕድል ነበረው። ቅዱስ ቡኩሎስ ቅንዓቱና ትጋቱን አይቶ ዲቁና ሾመው። ቀጥሎም ቅስናን ሾመውና የቅርብ ረዳቱ አደረገው። ቅዱስ ዮሐንስ ወንጌላዊ ሐዋርያዊ ጉዞ በሚያደርግበት ወቅት አስከትሎት ይሄድም ነበር። ከሌሎች ሐዋርያት ረዘም ላለ ጊዜ በምድር ላይ ቅዱስ ዮሐንስ ኖሮ ስለነበር ለብዙ ዓመታት የእርሱ ደቀ መዝሙር ሆነ። ቅዱስ ቡኩሎስ ካረፈ በኋላ ቅዱስ ዮሐንስ የሰምርኔስ ከተማ ጳጳስ አድርጎም ሾሞታል። ፖሊካርፐስ ወንጌልን ከሐዋርያት በተለይም ከዮሐንስ በቀጥታ እየሰማ ያደገ፣ የሐዋርያትን ትውፊት በሚገባ የወረሰ፣ በሥራዎቹ በሙሉ እነርሱን መስሎ እነርሱን አክሎ የተነሳ አባት ነው። ቁጥሩም ከሐዋርያውያን አበው መካከል ነው። የሰምርኔስ ወይም የቱርክ ቤተክርስቲያንን በሚገባ የጠበቀና በካህናትና ምዕመናን ዘንድም እጅግ ተወዳጅ የነበረም አባት ነበር። ብዙ ደቀ መዛሙርትን ያፈራ ሲሆን ከነዚህም መካከል ታላላቆቹ ቅዱስ ሄሬኔዎስ እና ቅዱስ ፓፒየስ ይገኙበታል። የአንጾኪያ ጳጳስ ቅዱስ አግናጢዮስ ቅዱስ ፖሊካርፐስን እጅግ ይወደውና ያከብረው ነበር። ሁለቱ ቅዱሳን ሰፊ የሆነ የዕድሜ ልዩነት የነበራቸው ቢሆንም በሐዋርያት መካከል አዋቂውም ሕፃኑም ቃላቸውን ለመስማት ይሰበሰብ ስለነበር በዚህ አጋጣሚ ተዋወቁ። ስለዚህ ሁለቱም የዮሐንስ ወንጌላዊ ደቀ መዛሙርት ናቸው። ቅዱስ አግናጢዮስ ለሰማዕትነት ወደ ሮም ሲጓዝ ለመጨረሻ ጊዜ ተገናኝተው እንዲህ ብሎታል። የአንጾኪያን ቤተክርስቲያን አደራ እኔ መልእክት ላልጻፍኩላቸው አብያተ ክርስቲያናት አንተ ጻፍላቸው። በዚህም ምክንያት ለፊልጵስዩስ ክርስቲያኖች ደብዳቤ ጽፎ ለሌሎች አብያተ ክርስቲያናት የተጻፉ የአግናጢዮስ መልእክታትንም ጨምሮ ልኮላቸዋል። በመጨረሻም ቅዱስ አግናጢዮስ ለግሉ በስሙ ደብዳቤ ጽፎለታል። ይህም ለግለሰብ የጻፈው ብቸኛ መልእክቱ ነው። ቅዱስ ፖሊካርፐስ ጠንካራ የኦርቶዶክስ እምነት ጠበቃም ነበር። ዘመኑ መናፍቃን ከቀናችው የሐዋርያት ትምህርት የወጣ ልዩ ልዩ ትምህርቶችን ያበዙበትና ምዕመናንን የሚያደናግሩበት ወቅት ስለነበር እነርሱን በመርታት ትክክለኛውን የሐዋርያት ወንጌልን ያስተምር ነበር። በመንፍቅና ትምህርት የተወሰዱ ብዙዎችንም ወደ ቀናችው ትምህርት መልሷል። ደቀ መዛሙርቱንም ልጆቼ እባካችሁ ከስህተት ራቁ እያለ በተደጋጋሚ ይመክራል ነበር። በአስተምሮም ሁሉ መምህሩን ወንጌላዊ ዮሐንስን ይመስለው ነበር። ለምሳሌ ወደ ፊልጵስዩስ ከጻፈው መልእክቱ ብንመለከት ማንም ኢየሱስ በሥጋ እንደመጣ የማያምን ጸረ ክርስቶስ ነው፣ በመስቀል ላይ መከራ መቀበሉን የማያምንም ዲያብሎስ ነው፣ ማንም የክርስቶስን ትምህርት ለራሱ እንደሚመቸው የሚያጣምም ትንሣኤና የመጨረሻ ፍርድ የለም የሚል ይህም ነገረ ሥጋዌን የካዱትን በሚመለከት የጻፈው ሲሆን የሰይጣን የበኩር
የበኩር ልጅ ነው ብሏል። ከሐዋርያው ቃል ጋር በእጅጉ ይመሳሰላል። እግዚአብሔርን መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚው መንፈስ ነው። ይህም እንዲመጣ ሰምታችኋል ብሎ ዮሐንስ በመልእክቱ ገልጾታል። በእስያ ብቻ ሳይሆን ሮም ድረስ ሐዋርያዊ ጉዞ በማድረግ እዚያ በነበሩ መናፍቃን የተወሰዱትን ምዕመናንን አስተምሮ መልሷል። ቅዱሱ ከሐዋርያት ትምህርት የወጣ አስተምሮ ሲሰማ ያለቅስ ነበር። እጅግም ስለሚዘገንነው ስፍራውን ለቆ ይወጣም ነበር። ይህንንም ከሐዋርያው ዮሐንስ እንደተማረው ያደርግ ነበር። በነገር ሁሉ እርሱን ይመስለው ነበርና። ደቀ መዝሙሩ የነበረው ቅዱስ ሄሬኔዎስ ቅዱስ ፖሊካርፐስ እንዲህ ሲል ተሰማ በማለት ጽፏል። ቅዱስ ዮሐንስ ወንጌላዊ በኤፌሶን ወደ አንድ መታጠቢያ ክፍል ሲገባ በወቅቱ የመናፍቃን አውራ የነበረውን ቀሪንጦስ የሚባለውን ሰው አየና ከዚህ እንሽሽ፣ የእውነት ጠላቷ ቀሪንጦስ በዚህ አለና እያለ ወዲያውኑ ክፍሉን ለቆ ወጣ። እርሱም ቀንደኛ የሆኑ መናፍቃንን መንገድ ላይ በሚያገኝበት ጊዜ እንዲህ ያደርግ ነበር። ወደ ሮም በተጓዘበት ወቅት መርቅያን የተባለውን መናፍቅ አየውና ትኩር ብሎ በመመልከት ሲቃወመው መርቅያን ታውቀኛለህን? አለው። ፖሊካርፐስም አዎን አውቃለሁ፣ አንተ የዲያብሎስ የበኩር ልጁ ነህ ብሎ መልሶለታል። ደቀ መዝሙሩ ቅዱስ ሄሬኔዎስ ለመናፍቃን ምላሽ በጻፈው መጽሐፍ ውስጥ ፍሎሪነስ ለተባለው መናፍቅ መልስ በሰጠበት ክፍል ስለ ፖሊካርፐስ እንዲህ ሲል ዘግቧል። ነገር ግን ይህ ቅዱስ እንዳንተ ትምህርት ያለ የተሳሳተ ትምህርት ሲሰማ እንደ ልማዱ ፈጥኖ ጆሮውን በመያዝ እንዲህ በማለት ይጮኻል። አቤቱ ቸሩ ፈጣሪ ሆይ እስከዚህ ዘመን ድረስ ያቆየኸኝ ይህን ነገር ልታሰማኝ ነውን? ወዲያውም ይህን አይነት የክህደት ትምህርት የሰማበትን ስፍራ ለቆ እያለቀሰ በፍጥነት ይወጣል ሲል ጽፏል። ቅዱስ ፖሊካርፐስ በቀናች ሃይማኖት ከልጅነት እስከ እውቀት ከሐዋርያው ከቅዱስ ዮሐንስ እግር ስር የጌታን ወንጌል የተማረ በወቅቱ የነበሩ ክርስቲያኖችንም በቀናች መንገድ እንዲሄዱ ያስተማረ የሰምርኔስ ቤተክርስቲያንንም በበላይነት የጠበቀና ብዙ ምዕመናንን ከገቢረ ኃጢአት ወደ ገቢረ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመለሰ አባት። ቅዱሱ ከዚህ ሁሉ አገልግሎት በኋላ ያረፈው በሰማዕትነት። ቅዱሱ ሰማዕት በሆነበት ጊዜ በሰምርኔስ ከተማ የሕዝብ በዓል ተደርጎ ነበር። በዓሉ እንደ ልማዳቸው በዓሉ በሚከበርበት በስታዲየማቸው የአራዊት ትርኢት ይደረግ ነበር። አሬኒከስ የተባለ አንድ ክርስቲያንም የአሕዛብ ጣዖታትን ካላመለክ ለአራዊት እንሰጥሃለን ብለውት በዛ የተሰበሰቡት አሕዛብ ጣዖታትን እንዲያመልክ ጠየቁት። አሬኒከስም አሻፈረኝ ብሎ በመጽናቱ በዚያ በአራዊት ተበልቶ ሰማዕት ሆነ። በዚህን ጊዜ በዚያ የተሰባሰቡት አሕዛብ ሕዝቡ ክርስቲያኖች እንዲህ የጸና እምነት እንዲኖራቸው የሚያስተምራቸው ዋነኛው ሰው ፖሊካርፐስ ነው፣ እርሱ ተይዞ ይምጣ እያሉ ጮሁ። ፖሊካርፐስ የሞት ፍርድ ሲፈረድበት ጸንቶ በከተማዋ ቢቆይም ምዕመናን እንዲሸሽ እያለቀሱ ስለለመኑት በአጠገብ ወዳለችው መንደር ሸሸ። በዚያ ሳለ ግን ሰማዕት እንደሚሆን በራእይ ተረድቶ እንደሚሞት ለወንድሞቹና ለእህቶቹ ነገራቸው። ወዲያው በጥቆማ ተይዞ ወደ ሰምርኔስ ከተማ እያንገላቱ ወስደው ሕዝብ በተሰበሰበበት በበዓሉ አደባባይ አቆሙት። እርሱም ክርስቶስ በሕዝብ አደባባይ ቆሞ የተቀበለውን መከራ እያሰበ የመከራው ተካፋይ ስላደረገው በፍጹም ደስታ መከራውን ይቀበል ነበር። በሕዝቡ ፊት አቁሞ የሚያናዝዘው ሹም ክርስቶስን እንዲክድ ብዙ ማግባቢያዎችንና ማስፈራሪያዎችን ቢያቀርብለትም ያለ ፍርሃት ጸንቶ ክርስቲያንነቱን ስለመሰከረ በእሳት እንዲቃጠል ተፈረደበት። ቅዱሱም ወደሚገባበት እሳት እየወሰዱት እያለ ወታደሮቹ እሳቱ ውስጥ ከገባ በኋላ የሚያመልጣቸው ስለመሰላቸው አጥር ለማዘጋጀትና ቦታውን ለማጠር ሲዘጋጁ አይቶ ቅዱስ ፖሊካርፐስ ወደ እሳቱ እንድገባ ያበረታኝ ጌታዬ በእሳቱ ውስጥ ጸንቼ እንድቆይ ያስችለኛል
አላቸው። ወታደሮቹም እግርና እጁን አስረው ወደ እሳቱ ሲያቀርቡት ዓይኑን ወደ ሰማይ አቅንቶ እንዲህ በማለት የመጨረሻ ጸሎቱን አደረገ። አቤቱ ልዑል እግዚአብሔር የተወደደ ልጅ የኢየሱስ ክርስቶስ አባት ሆይ በልጅ አንተን እንድናውቅ ሆነናል። የመላእክትና የኃይላት እንዲሁም የፍጥረታት ሁሉ ፈጣሪ አንተ ነህ። ፍጥረታትም ሁሉ የሚኖሩት ባንተ ነው። በመንፈስ ቅዱስ አጋዥነት ለዘላለማዊ ሕይወት ትንሣኤ ያለ ፍርሃት ከክርስቶስ መከራ ተካፋይ ከሆኑት ከሰማዕታት ወገን እንድቆጠር ስላደረከኝና በዚህች ቀንና ሰዓት በሚገባ ስላስተማርከኝ አመሰግናለሁ። እንደ እነርሱ ዛሬ በፊትህ ተቀብያለሁና እንደ መልካምና ተወደደ መስዋዕት አድርገህ ተቀበልልኝ። አንተ አስቀድመ እንዳሳየኸኝና እንዳዘጋጀኸኝ አንተ እውነተኛና ታማኝ አምላክ ነህና ስለ ሁሉ ነገር አመሰግናለሁ፣ አከብርሃለሁ፣ ከፍ ከፍ አደርግሃለሁ። ከሰማያዊው ዘላለማዊ ሊቀ ካህናት ከተወደደው ልጅ ከኢየሱስ ክርስቶስ ጋር እንዲሁም ከመንፈስ ቅዱስ ጋር ክብርና ምስጋና ለአንተ ይሁን ዛሬም ዘወትርም ለዘላለሙ አሜን ብሎ ጸሎቱን አደረገ። የጸሎቱ ይዘት ዛሬ ቤተክርስቲያናችን ከምታስተምረው ምስጢረ ሥላሴ ጋር አንድ አይነት ሲሆን ይህንንም የመሰለ ጸሎት አለ። በዚህም የቅድስት ቤተክርስቲያን አስተምህሮ ጥንታዊና ከምንጮቹ ከሐዋርያት የተረከበችው ለመሆኑ ታላቅ ማስረጃ ነው። ቅዱሱ ጸሎቱን ሲጨርስ በእሳት ውስጥ ወረወሩት። ነገር ግን በቅዱሳኑ ላይ አድሮ ተአምር የሚሰራው እግዚአብሔር ለምዕመናን መጽናኛ የሚሆን ድንቅ ተአምርን አደረገ። እሳቱ የቅዱሱን ሰውነት ዙሪያውን እንደ ግድግዳ ከቦ የማያቃጥለው ሆኖ ታየ። በዚያ የተሰበሰቡት አሕዛብን እሳቱ እንዳላቃጠለው ባዩ ጊዜ ማመን ሲኖርባቸው፣ ወደ ቀናች ሃይማኖት መመለስ ሲኖርባቸው ልባቸው በዲያብሎስ ሥራ ታውረዋልና በጦር ተወግቶ ይሙት እያሉ ጮሁ። ወታደሮቹም በጦር ወጉትና በዚሁ ሰማዕትነቱን ፈጸመ። ክርስቲያኖችም እንዳያመልኩት በሚል የከበረ ሥጋውን አቃጠሉ። በዚህ ጊዜ ደስ የሚያሰኝ የዕጣንና የሽቶ መዓዛ ሸተተ። ክርስቲያኖችም ተረፈ አጽሙን በክብር ወስደው ቀበሩት። ቤተ ክርስቲያንም በስሙ ሰሩልን። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን ለዘላለሙ አሜን።